አልቻሉ ሊረዱኝ አልቻሉ አላከበሩ ማለት ነው ቀጠሯችሁ አይደለም በቤቱ ማንም እንትን እየሰጠኝ የለም ከዛ በስተመጨረሻ ደግሞ ምን ተብሎ ነበር ቻቤ ሚዲያ ጋር ትቅረብ ተብሎ ነበርና ከዛን እንደውም ቤታዩን ስጠይቃት አይ ሚዲያው የተባለው እኮ እየፈለግን ነው አለችኝ እኔ ደግሞ እርዳታ መፈልገው እዚሁ ነበር ከዛ አጋጣሚ ሀቢባ ጋር ስጋው ነግቢ ያለችኝና ከዛ በኋላ ችግር አለብኝ ስላት የምን ችግር ስትለኝ እንደዚህ የለኝም እና አንደኛ ነገር ለሁለት ወር ያክል እኔ በጣም ጭንቀት ውስጥ ገብቼ ፊቴንም አይታችሁታል ስለዚህ የምናገረውንም አላቅም ነበር ከዛ ስታፋጥጠኝ የሆኑ ቃላቶች ወጡ ካፌ ያው አሁን መናገር ማልፈልጋቸው ቃላቶች እንደዚህ ተደርግ ያለው የሆነ ሰው እንደዚህ እንትን ብሎኛል ብዬ ተናገርኩኝ ከዛ በኋላ ግን ህዝቡ እየተሰበሰበ ሲመጣ ታሪክ እንደዚህ እና ቴምርም እና ሁሉም እየተሰበሰቡ መጡና ነገሩ ወደ ሌላ ተቀየረ አሁን ዛሬ ላይ እየገቡ ስለኔ እንደሚያወሩት ማለት ነው እየገቡ እንደሚያደርጉት እንደነ ኤሚ እንደነማ እንደሚያደርጉት እየገቡ ያ ሁሉ ነገር ተደረኩኝ ገባሽ እና ግን እንደዛ ካደረጉ በኋላ በ13 እንዳትወጣ ምን ነገር ሳይደረግልኝ ወጣው ወይ ቆይ ትጨርስ ወይት እኔ አላወራም በጣም ይቅርታ ሄሉ እኔ የማወራው የኔን ህይወት እንጂ ሁለተኛ ከሆንሽ እንዳትወጪ እኔ ለቤተሰቦቼም እንደዚህ እዚህ ጋር መኖር እንዳትወጪ አንቺ ሁለተኛ ከሆንሽ እንዳትወጪ ለምን ወጣች ኤሚ ስላለችው ለምን ፈራሽ ለምን ወጣች ኤሙ አንቺ እኮ ስምሽ እኮ አልተነሳም እኮ አሁን እኮ አንቺ ስምሽ ተነሳ ኤሚ yes this is ኤሚ ነኝ ኤሚ እኮ ለምን ስምሽ እኮ አልተነሳም እኮ she did you hear her she did no አሁን ያወራነው ስለና ሀቢባ ነው እኮ ያወራነው እኮ ስላንቺ እኮ I know after that did she said ኤሚ ሲጀመርም ኤሚ ብላ ነው የገባሁት እኔ እንደዚህ ላይፍ ላይ ወጥቼ አውርቼ ማለት ይኸውልሽ ኤሚ ላንቺ ይኸውልሽ ማአት ድሩ ተሰጥቶሻል ለምን አትወጣም ይኸውልሽ ላንቺ ወጥቼበት ማማላቀው ቤት እንደዚህ ወጥቼም አላቅም እግዚአብሔር ምስክሬ ለምን አልወጣችም ኤሚ ልንገርሽ ላንቺ ማአት ድሩ ሰጣሻለች ሄለን ቀኑ ሙሉ ሰጠችሽ ቅድም ተናገሪ ፖይንቱን አለችሽ አሁን አልተናገርሽም እኔ ቤት ተከራይታ ያልሽው ብቻ ነገርሽ ላይ ሶጣ በቃ ነገር ለታሽ ስላልፈለገች ኳስ መሬት ለማድረግ ነው ስላልፈለገች ወጣች ምን ችግር አለው ጥያቄዋን መመለስ ስላልፈለገች ቢባል አይሻልም no maybe you hurt her in the past so she doesn't want to see you really you think so I said so as far as I'm concerned because እስካሁን ውጪ ነበረች እስካሁን ያወራች ነበረች መሃል ላይ ገባሽ she just got us scared and አቋረጥሻት ይሄንን ለምን አታስቢ ድምጿን አቋረጥሻት bullshit she just bullshit she gotta go እናንተ ለነሱ አመታስቡላት ከሆነ she gotta say sorry for her mother no አይደለም የሷን ድምጽ ነው መስማት የፈለግነው የሷ ችግር ነው ይሄ የተሰበሰብንበት የሷ ችግር ነው ለምን አትረጃትም ሜኔት ለገበኔ ብለሽ አስቢ ነው እኔ ማንንም አላቅም ይሄንን ነገር በጣም ስለተከታተልኩት ነው ማውራው እንጂ እዚህ ቤት ማንንም ሰው አላቅም ሄለንን ግን በጣም አፕሪሺየት አድርጊያታለሁ ዛሬ በጣም በጽናት ተረጋግታ ያደመጠች እየመራችሁ ነው ሌሎቻችሁ ግን እንደ ጥሩም እንደ መልካምም እንደ መጥፎም ያረጋችሁ ኢንተራፕት ያረጋችሁት ነው ፕሮግራሙ እነዚህ ግሩፖች ናቸው ብዙ ነገር አለ ግሩፖች አቀኛቸው ይቀመጣል ያወራል ተገጠለ አሁን ለምሳሌ የግሩፕ ዋር ነው የሚመስለው ጓደኞች ነገር ሆናለሁ ለምን አይነት እንደውሻለች ሴት ልጅ ሆነች እንደዛ ከሆነማ ማለት ነው እመብርሃን ምስክሬ እኔ ላይፍ እንደዚህ ወጥቼ አላቅም የሷን ነገር ግን ጠብቀኝ አንድ ሁለት ቀን አውጣዋለሁ በዛ ላይ እሱ ብቻ አይደለም
እኔ ምንም ስለሷ አይደለም የቤተሰቦቿን ጭንቀት ግን አወጣዋለሁ የእናቷ ጭንቀት አንተ ደግሞ ስለናት የኔ መቤት ይኸውልሽ እስካሁን እኮ አንቺ ብዙ ተናግረሻል እቺ ልጅ ብሶቷን ብትናገር ለምን አስጨነቀሻል እኔ ያንተ መቤት አይደለም እስካሁን አንቺ ነው በጣም ስናዳምጥሽ የቆየ ነው ወይንም አብራሽ የነበረችው ልጅ መቤት ከኔ አይደለም መቤት ሚስት እናት ያው ሴት ስለሆንሽ ላክብርሽ ብዬ ነው መቤቴ ማርያም ነች እውነት ኤግዛክትሊ ኮን ሚሏት በተራ ያወሩ ግን ለምን ወጣች እንትን እያልን ነበር ለምን ወጣች ሄለንዬ ለምን ወጣች ንገሪኝ አንቺ ለምን ወጣች ለምን እያወራች የነበረው ስለ ቤታና ነበር ለምን እንዳለችም ነበር አይደለም ልክ እኔ ፌስታይም ወጥቼ ጥያቄው ልጠይቃት ስል በአደባባይ ወጣች እኔ ለመጀመሪያ ጊዜ አይደለም ያደረገችው ሁሌ በአደባባይ ውሸት አይፈርድም በዛ ላይ የወለደች ማህፀን በጣም ታዝናለች ሁላችንም ደግሞ የወለደችን ሴት ነች ወንድም ሆንክ ሴትም ሆንክ እያንዳንዳችን የተፈጠርነው 9 ወር የተሸከመችን ሴት ነች እኔ መብርሃን ምስክሬ ነች አደባባይ ወጥቼ እንደዚህ አውርቼ አላቅም ማንንም አያቀኝም መግባርንም ማቃት በምትመጣበት በአገልግሎት ዘመን እንጂ አላቃትም እያንዳንዱ ነገር ተሰማ ነበር ለምን ይስመጣ ወጣች ለምን ወጣች አወጣዋለሁ በቃ አብቀኝ ይቅርታ ስጋብቼ ስለጮክ ኢሞሽናል ስለሆንክ ያላችሁ በጠቃላይ በጣም ይቅርታ አብዝቼ ይቅርታ ጠይቃችኋለሁ ያ ይሄን ነገር እንድትነገረን ነበር አንድ ጊዜ ሚውት ታረጊዋለሽ ወይ ላውርድሽ ኤሚ ያ ለምሳሌሽ የቤታ እንትና የሳውን እውነት ልናወጣ እንፈልጋለን ለምን ቤታና መማር እኛን ረደሻለ ወይም ደግሞ እኛ ጋር ይሰባሰብልሻል ብለው ሀቢባ ጋር ተገኘች እንዳጋጣሚ ተባለ ወይም ደግሞ እዛ ወሰዷት ያ ራሱ የአይምሮ ቶርች ተለቀቀባት ተባለ አሁን ራሷ ሰላም ስታወራው የሰንደሬላ ሊያሰባስቡልኝ አልቻሉም ወይ ሊረዱኝ አልቻሉም ብላ ነው ያቆመችው እና ኤሚዬ ላወርድሽ ነው አወርድሽና ሰንደሬላ ትወጣለች እሺ የጀመረችውን ትጨርስ ከዛን ወይ የሰው ሀቅ ይወጣል ወይ የቤታና የመማር ሀቅ ይወጣል እሺ እኔ ስለነሱም አልገባም ስለ ቤተሰቦቿ እንጂ no problem አንድ ጊዜ ላውርድሽ እሺ no worries Yeah, thank you, my sister. ኤሚ ነይ ላስገባሽ በዚህ ጉዳይ ላይ ኤሚ ላለው እንደ ሰንደሬላ ሰክሬያለሁ የቱ ጋንሽ እሰጂርቲ ኢንተልቲ ወዷል ለሚዘፋኝ ለካ ግጥም የመጣለት ከይስ የኔ ነገር መተውበት እንግዳ መቀበል ግቡ መርሃባ ስትነብር እኔ ማውቅሽ የኔ ዋዳማ ግቢ እውነት ለመናገር በጣም ነው ራሴን ያመመኝ ከጭንቀቴ ላይ ጭንቀት ነው ሀቅ ለሚለው እንደነገርኩሽ ነው አሁን የሰው ሀቅ ነው ለምን እሱ እንደዛ ብሎ እኔ ኦሬዲ እነሱ ላይ እጄን ቀስር ያለው አንቺ ኦሬዲ ባለቤቷ እንዴት አጋጣሚ እዛ እንደርሽ ስላለሽ አንቺ ንገሪ እሺ ካሁን በኋላ እኮ የተነጋገርነው ልክ እኮ ነው እሱ እኮ ያጠፋው ነገር የለም እሱ ሰው መሆን እኮ ያጠፋው ነገር የለም ተነጋግረን ከ3 ቀን በፊት ተነጋግረን ቤታዮ ጋር ወይ ደግሞ መማር ጋር ብዬ ጨርሰን የተለያየ ነው አለ እኔም ደግሞ እንደዛ ቢያግዙኝ በጣም ደስተኛ ነበርኩ ነገር ግን በሌላኛው ቀን ብቻዬን ማለት ነይ ሰላምዬ ግቢ ብላ መማር የሆነች ሴትዮ አለች እና ጸበልቶስ ሙሉ ነገር ሸሸፍና ጸበልቶስልሽ ትፈልጋለች አለችኝ እኔ ደግሞ የጠየኳቸው ጥያቄ ምንድነው ስራ ሰርቼ ራሴን መቻል ፈልጋለሁ ስራ ለመስራት ደግሞ እገዛ ያስፈልገኛል ቤትና ስራ የለኝም ያው ቤትና ስራ የለኝም ስትባይ የሚያስፈልግሽ ለትራንስፖርት የሚያስፈልግሽ ወይ ለቤት የሚያስፈልግሽ ነገር አለ ማለት ነው እንደዛ ካልኳት በኋላ አጋጣሚ ላይዋ ላይ ስገባ መማር ነይ ግቢ ብላ አለኝ ሪካርዱ እንትን አለችኝ ማለት ነው ሴትዮ አለች ከዛ በኋላ ሀቢባ ቤት ገባውኝ
ያስገባሽ ማን ነበረ? ሰንደሬ ላይ ሀቢባ ጋር ማን ያስገባሽ? እንደነገርኩሽ ነው። ለሁሉም ሰዎች አንድ አይነት ጥሪ አቅርቤያለሁ። አንድ አይነት ሜሴጅ ጥሪ አቅርቤያለሁ ለሁሉም የረዳኝ ይርዳኝ ብዬ ማለት ነው። ነገር ግን ቤቴ የኔ ላይቭ ላይ ተሰብስበን ቤታዮ ጋር ወይ መማር ጋር ስለዚህ እንትና ኦፕሽኑን አላቀረቡልኝም። እንዳጋጣሚ ሀቢባ ጋር ሲሄድ ነይ እስኪ ተናገሪ ያለችኝና ትንሽ ከተናገርኩ በኋላ አንደኛ በጣም ፍርሃት ውስጥ ነኝ። አይታችሁታል በቃ። ስለዚህ የምናገረውን ነገር አላቅም ነበር። ከዛ አሞሻል ስትለኝ አላመመኝም አልኳት። ምክንያቱም ብዙ ኮመንት ነው የሚጻፍልኝ እና እሱን ለመቻል ብዬ አላመመኝም። ግን እኮ ሜንታሉ የታመመስ አልኳት ማለት ነው። ከዛ በኋላ ነገሩ ሁሉ ተቀይሮ ያው ገስት ላይ ዛሬ እንደተከሰተው ማለት ነው። ያው አይተሻል ዛሬ ሴቶቹ ስንትን ሲሆኑ እንደዋሉት ልክ እንደዛ አይነት ነገሮች ተከስተውብኛል። በዛ ሰዓት እንደነሰው መሆን አይነት ሰዎች አልገቡም። አንድ ጃጓር ብቻ ነው የገባው። አለቀ። እዚህ ጋር ጨርሰን እንድንሄድ ቤታና መማር ቀጠሮ ይዘውልሽ ነበረ? ቀን ቆርጠው ተቆርጦ ሳይሆን መቼ ነው የምትረዳው? ይሄንን ሰው መሆን ማውራት ይችላል። በነገራችን ላይ መቼ ነው በሀቢባና አሁን እንደምናወራ ብቻ ነው ያወሩት ማለት ነው እነሱ። አዎ እኔ እርዱኝ ብዬ ጥሪ አቀረብኩ። ለሁሉም ሰዎች ጽፌያለሁ። አልዋሽሽም ሄሉ፣ ለሁሉም ሰዎች እኔ በዛ ሰዓት አንቺንም ባቅሽ እጽፍልሽ ነበር እና ጻፍኩኝ፣ እርዱኝ አግዙኝ ብዬ ጻፍኩ ለሁሉም። የመለሰችልኝ አንዲት ሴት ብቻ ናት። ከዛ በኋላ ግን መማርም ሼር አርጋላት የዛ ቀን ቤታዩ ሼር አርጋላት እኔ ጋር መጣች። ከዛ አላነበብኩትም፣ የላክሽልኝን አላነበብኩትም አለችኝ። ከዛ ግን ገንዘብ ላይ ፎከስ አታድርጊ ይሆናል አይደለ? ያው ቶርች የሚያደርጉ ነገሮች አሉ እንደሱ አይነት ነገሮች አለችኝ። ግን መቻል ነበረብኝ፣ ጎበዝ መሆን ነበረብኝ። የዛን ጊዜ ጎበዝ ባልሆን ዛሬ ላይ አልጠነክርም። ዛሬ ላይ ይሄ ሁሉ ሰው እኔ ላይ በርትቶ ጠንክሬ አልቀመጥም ነበር። እና ያ ሁሉ ከሆነ በኋላ ማንም ከዛ ቻቤ ሚዲያ ተባለ። ቻቤ ሚዲያን አውቀዋለሁ አለች መማር። ከዛ ግን ቤታዩን ስጠይቃት የሆነ እኮ እንትን ሚዲያ አገናኝሻለሁ ተብሎ እንደዛ ነበረ፣ እንደዛ እየጠበቅን ነው ስትለኝ በቃ ምንም ማለት እንደማይረዱኝ እርግጠኛ ሆንኩኝ ማለት ነው። ከዛ ግን ሀቢባ ጋር አጋጣሚ ሲሄድ ነይ ግቢ ያለችኝ በአጋጣሚ ማለት ተወስኖ ተነጋግረን ሳይሆን በአጋጣሚ ሆነ። በአጋጣሚ ከሆነ በኋላ ደግሞ በጣም ብዙ ተሳዳቢዎች መጡ ማለት ነው። ልክ እንደነ ወርቄ አይነት ሰዎች መቼም እኔ እንዲያልፍልኝ ሳይሆን እኔ የባሰ ዳውን እንደሆን ነው የሚፈልጉት። ስለዚህ እኔ ሁልጊዜም የሚያናድደኝ እዛ ጋር የተፈጠረው ዲስሪስፔክት፣ በጣም ዲስሪስፔክት ትደረግ ነበር። ዛሬ ለምሳሌ እነሱ ሲያወሩ አይተሽ ከሆነ ራስሽ ጥያቄ ተጠይቂያቸዋለሽ አትሊስት ማለት ነው። ስለዚህ እሱ ጥሩ ነው። እኔን በዚህ ልክ ለማዋረድ ሲሄዱ ቤተሰቧን አውቃለሁ፣ ቤተሰቧ እንደዚህ ያስፈራሯታል እያሉ ይሄ ሁሉ ነገር በዚህ ልክ እንዴት ሴት ለሴት ይጨክናል? ይሄ ሁሉ ሴት እንዴት ይጠላኛል? ችግሩ ከኔ ነው እንዳለን እናንተ አይታችሁ ፍረዱት። ይሁንና ፍረዱት። ፍርዱን ለእናንተ ሰጥቻለሁ። እንግዲህ ምንም ነገር አልናገራቸው። ይቺ ሴት መጣች አይደል? አውቃታለሁ፣ እኔ ቤት ነበረች አለች አይደል? እሷ አሳብዳኝ እንደሆነ የወጣሁት ምን ታውቃላችሁ? እሱን ለማውጣት ደግሞ ሪካርድ ምናምን ይባላል። ሰው እንደሆነ ሰው ማመን ትቷል። ስለዚህ ሪካርድ ይባላል። ግን ይሄ እናንተ ራሳችሁ እስኪ ስሙ። የሆነ የጊዮርጊስ መገበሪያ የበላ ተናገር ያስብለዋል ይባላል። በጣም እኮ ነው የምታወራው። ስለዚህ የጎዳችኝ ነገር አላት፣ ጎርታኛለች። ከቤተሰቦቼ እንድጠፋ ብዬ እንድጠፋ አድርጋኛለች ማለት ነው። ምን አስለፈለፋት? ብንን ያደረገችኝ አድርገው ነው ያጠፉ። ምንድነው ማለት በዚህ ልክ? በዛ ላይ ደግሞ ከታች ተባብረው ነው የመጡት ምናምን። እኔ ራሴን ነኝ። ኤሚ የምትባለው በቪዲዮ ስለገባች አይደለም። እኔን ለመበደል በዚህ ልክ መሄድ ጥሩ አይደለም። ዛሬ ሄለን ከጎኔ ስትሆን ሄለንን ማስቆም፣ ሀቢባ ከጎኔ ስትሆን ሀቢባን ማስቆም። መማር ቤት ስገባ እንዳለ አረ እሷ ትቅርብሽ እያሉ እየጻፉላት ነው የቆመው። እርዳታው የቆመው እንደዛ ተደርጎ ነው እየገቡ አውቃታለሁ። ነይ ቤቴ ኦፈር አድርጌሻለሁ። አንዷ ገባችና ነይ ቤቴን ኦፈር አድርጌሻለሁ አለች። ሄድኩኝ ቤቷ ስሄድ ሳሎን ላይ አንጥፈሽ ትተኛ፣ ሁለት ሰዎች ናቸው። አንጥፈሽ ትተኛለሽ ብላኝ እኔ ደስ ብሎኝ በመማር ጊዜ ደስ ብሎኝ፣ ከዛ በኋላ ለካ ወረቀቴን ማስነጠቅ ነበር ፍላጎታቸው። ቤቱን እንዳለ ለቀሽ ውጪ ብለው ብዙ ነገር ነው የተደረኩት። ማንንም እዚህ ያለች ማለት ነው። እና እቺ ሴትዮ መማር ቤት ገብታ በ2024 መማር ቤት ገብታ
ቤቴን ኦፈር አድርጌ ልክ ቲጂ ምን አጅ እንዳደረገችኝ ማለት ነው። ስለዚህ እኔን ምን አድርጊ ነው የሚለኝ ሰው ምን ልሁንላቸው ምን እንደሆንላቸው ምንም ጠብ ማይል ወሬ ነው ሁሉም እያወራ ያለው። ወሬው ሲበዛ ምን ይሰራል? በዚህ ልክ ይሄ ሁሉ ሰው ለምንድነው ሲወቅሰኝ በየቤቱ እየሄደ ለምንድነው የሚወቅሰኝ ይሄ ሁሉ ሰው? እኔ ሶሻል ሚዲያን ጠልቼ ምናምን አይደለም ወይ ስድብን ጠልቼ አይደለም፣ ግን ለሚያልፍ ቀን የማያልፍ ቃላት ተናገር ይባላል። እኔ አይምሮዬ ውስጥ በጣም ብዙ መጥፎ ቃላቶች እየተቀመጡብኝ ነው። ነገር ከሄለን ጋር ሳወራ የሆነ ነገር ሲፈጠር ወይ ማለቅሰው ወይ ውስጥ የሚነካው ብዙ እንደዚህ ዝም ብሎ የሚሯሯጡ ቃላቶች ስለሚናገሩ ነው። ስለ ቤተሰቦቼ ማንም እንዲናገር አልፈልግም። ማንም መጥቶ ምንም እንዲል አልፈልግም። እኔ ከ25 ዓመት በላይ ነኝ። ስለዚህ ስለኔ ህይወት እኔ ነኝ ያለሁት። ማንም ሰው እኮ ብቻውን ነው መኖር ያለበት። ስለኔ ህይወት እኔ ነኝ ኃላፊነት የምወስደው እንጂ ማንም ኃላፊነት ሊወስድልኝ አይችልም። ነገር ግን ደጋግ ኢትዮጵያውያን አሉ ሊያግዙ የሚችሉ እነሱ ሰዎችን አግዙኝ ብያለሁ። ወደፊትም እላለሁ፣ አሁንም ብያለሁ። እንዲያግዙኝ እፈልጋለሁ። መነሳት እፈልጋለሁ። መኖር እፈልጋለሁ። መስራት እፈልጋለሁ። እኔ እንዳልሰራ እንዳልኖር እንዳልነሳ ይሄ ሁሉ ሴት እየገባ ለምንድን ነው ይሄ ሁሉ ነገር የሚያደርገው? ደግሞ እኔ አንድ ወንድ አልሰደበኝም። ዛሬ አይተሽ ከሆነ ሄሉ አይተሽ ከሆነ አንድ ወንድ አልሰደበኝም። ሴቱ ምን ሆኖ ነው በዚህ ልክ የጠላኝ? ምንድነው ችግሩ? ሴቶች ለምንድን ነው የጠላችሁኝ? ይሄንን ነው የምችለው። ሴቶች ለምን ጠላችሁ? ወንዶች እኔ እንደዚህ በዚህ ልክ አልጠሉኝም። ለምን ምን አርጋችሁ ነው ሴቶች በዚህ ልክ የጠላችሁ? ምንድነው ያደረኳችሁ? ምንድነው የወሰድኩባችሁ? በስመ አብ ወወልድ ወመንፈስ ቅዱስ ምን ላድርግ? ከመዝጋትሽ በፊት ማለት ያው ወደ ነበርንበት ስንመለስ በህዝብ ደረጃ እንደዚህ አሰባስበው ባይረዱሽም ከአሁን ከተመለሽ በኋላ ከስንት ዓመት በኋላ ማለት ነው ያውን ባለፈው ስትመለሽ በግል ዝም ብሎ በግል ቤታና መማር ሰፖርት አላረጉሽም? በጊፍትና በምን ቤታ ብቻ ናት አንበሳ የሰጠችኝ። መማር መማር ማናቸውም የረዳኝ የለም። ምንም ያገኙት ነገር የለም። ቤታ አንበሳ ሰጠችኝ፣ ትንሿ አንበሳ ሰጠችኝ ምናምን። ከቤታ ውጪ ማንም የሰጠኝ ምንም የሰጠኝ ነገር የለም። ማንም ምንም አልሰጠኝም። እንደውም ሀቢባ ቤት ከገባው በኋላ እንደውም የሆነ 5 ብርም 10 ብርም የሚያስገቡ ነበሩ። እመቤቴ ምስክርነት 5 ሳንቲም የለም። 5 ሳንቲም ማለት ገባሽ ምለው 5 ሳንቲም የለም። ምክንያቱም አትርዷት በግልጽ አትርዷት ነበር ያሉት። ይሄ ነው። ስለዚህ መማር የሰጠችኝ አንድ ልብም አልሰጠችኝም። ቤታዩ ግን መታ ሰጣኛለች አንበሳ። ይሁን ነገራችን ላይ ምነው ጋለሪዋን ነው የሚባለው 4700 ነው። 50000 ብታደርሱላት ደስ ይለኛል። ግን ሂዱበት ቤቲ ሂጂ። ቴንክ ዩ። እሺ እንደዚህ አይነት አንቺን ራስሽ እያለሽ በራስሽ ጉዳይ ላይ ትንተና ሲሰጡ እየገባሽ ትንተና ስጪ። እሺ ሲጫጫሁ ጫንቆኝ እኮ ነው ጩኸታቸው ጨነቀኝ። ለዛ ነው የወጣሁት። ሚውት አርክ ዳት ኢዝ ዘ ፐርፐዝ። አትጨናነቂ፣ ራስሽን ግለጪ። ዋናው እዚህ ጋር የተዘጋጀው ፕሮግራም ላንቺ ነው። ራስሽን ግለጪ። እነሱ ኢንተራፕት ሊያደርጉሽ ነው። እኔ እንደመሰለኝ የሆነ የግሩፕ እንትን ነው። ስለዚህ ለአጌኒስት ለሚሆኑብሽ ሰዎች ጊዜ አትስጪ። አሁን ጥሩ እየሄድሽ ነው ያለሽው። ራስሽን አረጋግተሽ መልስ ስጪ። ሌላው ደግሞ ስለ ቤተሰቦቼ እፈራለሁ። ምን እንደሚያደርጓቸው እንደኔ እያስጨነቋቸው እንደሆነ ያት ልጅሽ እንደዚህ ሆና ያትን ምናምን እያሉ እያስጨነቋቸው ነው ብዬ እፈራለሁ። አሁን ግን ምንም ላደርግ አልችልም። ምን ላድርግ እንግዲህ? እግዚአብሔር ይሁናቸው፣ እግዚአብሔር ያድናቸው። እኔን የፈወሰ አምላክ እነሱንም ይፈውሳቸው። መቼም ሰው አይምሮ የሚነካው ወይ በልጁ ነው ወይ በቤተሰቡ ነው አይምሮ የሚነካው። ስለዚህ ምናልባት አይምሯቸውን ነክቷቸው ከሆነ ቤተሰቦቼን እግዚአብሔር ይፈውሳቸው። ከዚህ ውጪ ሌላ ምንም ልል አልችልም። ይሄው ነው። አሁን ቅድም አይተሻል፣ ወርቄ የምትባል ሴት ይችኛዋ ሴት አይተሻል ምን እንዳደረጉ ማለት ነው። በቃ በቤተሰቦቼ ነው የሚሄዱት። እንዴ እኔ የራሴ ህይወት እኔ ብቻዬን ነው የምኖረው፣ የራሴን ህይወት ነው የምኖረው። አለቀ። ቅድም በነገራችን ላይ ስትነጋገሩ ከኤሚ ጋር ባሌ የመጣው ከ1 ዓመት በፊት ነው። አሁን ከ1 ዓመት በፊት እንዴት ስለሱ ጆሮ አለመስማት ኢንፎርሜሽን አወቅሽ? እስከ ኒውዮርክ ስትልሽ ነበር። የ4 ዓመት እና የ5 ዓመት ነው ልጅ አላት እኮ ልጅ አለኝ አለችሽ እኮ
ያ እንደዛ ነች። ስለዚህ ባሏ ኢትዮጵያም ቢሆን አውቃለሁ አብሬያት አይደል የኖርኩት። ኦኬ ስለዚህ ኦኬ እሷ ያለችው ኒውዮርክ ደስ ኮንታክት አላት ማለት ነው ብላሽ ነበር። ለዛ እኔ እንደነሱ አይደለሁ። ምንም የማውቀው ነገር የለኝም። አንድ ከዛ ሀገር ከወጣው በኋላ ስለ አንድ ሰው ምንም የማውቀው ነገር የለም። እነሱ ግን እየመጡ ይፈተፍታሉ። እኔ እግዚአብሔርን ነው የማምነው። እኔ በእግዚአብሔር መንገድ እኔ ሰውን ለመበደል እዚህ ድረስ ጉድጓድ የምቆፍር ሰው አይደለሁ። እንደዛም በድላይ እቺ ሴት የበደለችኝ በደል ለእግዚአብሔር ብቻ ነው የምነግረው። ያሁኗ ሴት የበደለችኝ ማለት ግን ለእግዚአብሔር ነው የምነግረው። ገባሽ? ስለዚህ እግዚአብሔር ደግሞ በምን እንደሚፈትንሽ አታውቂም። ስለዚህ አሁን ላይ ልክ እንደሷ እንደዚህ ነው ምናምን ብዬ ማውራት አልፈልግም። የኔ የህይወት ታሪኬ ነው። አንድ ቀን መጽሐፍ የምጽፈው ታሪኬ ነው። ኦኬ ቤትዬ ቀጥይ። እሺ ሄሉዬ አመሰግናለሁ። ሰሊና ሰላም ብያለሁ። እኔ ባይዘዌ ማለት ነው ሰሊና ማለት ነው እኔ በጣም አሁን ላይ በማየት በጣም ደስ ብሎኛል። ምክንያቱም የሆነ ስታዝን ስታለቅስ ምናምን ሳይ ማለት ነው እንደ ሴት ይሰማኛል። ገባሽ? ግን ሁሌ እኔ ከታችኜ ነው አያታለሁ። ማርያምን ነው የምልሽ። በባለፈው በሀቢባ ቤት በነበረውም አይቻለሁ። ግን እኔ አዝኜ ባታለሁ በሷ ማለት ነው። ትናንትና ሄለን የተቸገረ ሰው የሰው ችግር ይገባዋል። ገባሽ? እሷ ቸግሯት ነው። ሰው ባይቸግረው የሰው ፊት በጣም ከባድ ነው። የሰው ፊት ይገርፋል። አደባባይ ላይ ወጥቶ ወርዶ ምናምን ነገር ስቲል እየሰደበ አይጠይቅም አይደል? ያን ችግር ረሃቡንም ጥማቱንም ስቲል አንድ ቀን ማለት ነው የሆነ ምግብ ይዛ እየራባት እችን አሁን ልብላና ለነገ ትዳርልኝ ስትል ማለት ነው በጣም ነው ያዘንኩት። ምግብ የሚጣልበት ሀገር ላይ እየኖረች ማለት ነው። ግን ትናንትና ያዘንኩባት ነገር ቢኖር እዚህ ጋር ህዝብ እንዲረዳት ነው የምትፈልገው። ጠይቃለች። ህዝብ እንዲያግዛት ትፈልጋለች። ህዝብ እንዲረዳት ትፈልጋለች። ትናንትና ግን ስላመጣ ነው እየሰማሁሽ። እሺ የትግራይ እናቶች ተራቡ፣ ህፃናቶች ውሃ አጡ ተብሎ በአጥምታቸው የወጡ እናቶች እያየች እነ ዮዳብን እነ የዘራ ያዕቆብን ይለቁ ይሙቱ እየተባለ በቤቷ ላይ በህፃናቶችና በእናቶች ላይ ነበር ጆኖሳይድ ስታሳውጅ የነበረችው። ከፖለቲካ ነፃ ነኝ፣ ከሃይማኖት ከብሔር ነፃ ነኝ፣ እኔ ንጹህ ሰው ነኝ፣ በቃ ከሁሉም ጋር እኖራለሁ ስትለው እኔ እሷን የማቃት ማለት ነው። ትናንትና ግን እኔ የተሰማኝ ነገር ጃጓር አይቻለሁ። ቆይ አታስቁመኝ። የተቃወምነው የተናገርነውን ሪኮርድ አለ እናውጠዋለን። ጃጓር ቆይ ይኸውልሽ እኛ በመድኃኒዓለም ህፃናቶች አይደለንም ትላልቆች ሰዎች ነን። አንጫጫው እሰማሃለሁ፣ አይቻለሁ። ግን ሰዎችን ልትናገር መጨረሻ ላይ ነው የገባህ። እነሱ ካወጡ በኋላ ልንገርህ እያየሁ ነበርኩኝ እዛ ላይ። ግን አሁን ይሄን ቶፒክ አድርገሽ ታመጫለሽ? ይሄ ምንድን ነው የሚወራ ነገር ነው? ጃጓር ስቶፕ ምን ለማድረግ ነው? ስቶፕ እዚህ ጋር ማለት ነው ቤቱ የሄለን ቤት ነው። ታላልቆኛለች። ትላልቆች ሰዎች ነን። ማስረጃ ለመናገር መጣች ማለት ሰሊና አንድ እዛ ጋር ግን ድፍን ህፃናቶች ላይ እናቶች ላይ ነበር በቤታቸው ነሳት ሲታወጅ የነበረ። የራበው ሰው የሶራብ ይገባዋል። የራበው ሰው የሶራብ ይገባል። የተጠማ ሰው ምን በደንብ አድርጌ ኔቨር በኔ በህዝቤ ላይ የተሰራ ፖለቲካ ማለት ነው። ቆይ ሰው እንዲሰማለ አሳብሽ ይሄ ቤት የሄለን ቤት ነው። አንጫጫ በጣም ትገርሚያለሽ። ሴት ልጅ ለመሆኑ ሲባል አንቺ በወደቀበት ላይ ሚስማር ይበዛበታል ሲባል አይደለም። ሰዎች ነን። ከራስ አታኛለች። አወራለሁ እስቲ ጥቅም ስትጫወቱ ነው። ሄለን ትክክል አይደለሽም። ሄለን ከመጀመሪያ ቆይ ምናምን ነገር ሄለን አንዴ ላውራ
እኔ ነበር እንዳታወሪ እኔ ላምሳለሁ ሄሉ እኔ በእናቶች ላይ ነው በህፃናቶች ላይ ነው ጆኖሳይድ በቤቷና ሲታወጀ ነበር ቤትዬ አንድ ጊዜ አንድ ልጫንሽ እሺ ከዛ ረጅም ታስፈልጋለሁ እሺ አመሰግናለሁ ሰንደሬላ ግቢ አንዱን ሲሸኝ አንድ ይመጣል አንዱን ሲሸኝ አንድ ይመጣል ምን አርጊ ነው የምባለው ሄለን ምን አርጊ ነው የሚሉኝ ምን ተባለ በዛ ንገሪ እና ታዲያ መጥተው ሰላም አሉኝ በዛው ወሬ አወሩ እኔ ምን አደረኩኝ እነሱ እኮ ናቸው ያወሩት አሁን ለምሳሌ አንቺ እዚህ ጋር እያወሩ ነው ስለኔ አይደለ በጣም ብዙዎች አወርተዋል አይደል ሲያወሩ እና አንቺን ወንጅዬሻለ ለምን አደረክሽ ብዬሻለ ስለምን ነበር ሰንደሬላ እኔ ስለምን እንደነበረ ማላቅም ቁጭ ብዬ ግን እያዳመጥኳቸው ነበረ ሪካርዱን አውጥቼ ልሰጥሽ እችላለሁ ግን እሷ ስለምትለው ነገር ማቆ ታሪክ የለም ሪካርዱን ግን አወጣልሻለሁ ከፈለግሽ ማለት ነው ያ አውጥ ምን አድርጊ ነው የሚሉኝ በትግራይ እናቶች ላይ ከነገራ ያቆብ ሪካርዱን እስከምሰጥሽ ድረስ ማለት ነው ምንም እንዳታወራ ሪካርዱን እስከምሰጥሽ ድረስ አለቀ ቆይ ናይ ቆይ ቤቲ ዩ በእናቶች ምናምን ይገባናል ግን ቃል በቃል እዛ የሰማሽውን ነገር እዚህ ጋር ጃጓር እንዳይገባብኝ እዚህ ጋር እሺ እኔ ነግርሻለሁ በቃል ምንድነው የሰማሽው እሷ ጋር በቃ አመሰግናለሁ ጃጓርም ሆነ እሷም እንዳይገቡብኝ እዚህ ጋር እሷ አንዲት ግለሰብ ናት የተራበ የተጠማ ሰው ማለት ነው የሰራብ ይገባል ሄለን ጋርስ ቃል በቃል ያሉትን እኮ ነገር አለ ያጂ ይታርግልኝ የተወራውን ነገር እሷ ያለችበትን እሱም ብቻ ንገሪ የትግራይ እናቶች አረ በመድኃኒዓለም የትግራይ አሁን ሰሞኑ ማለት ነው ዛስ የሚባል ቦታ እኔ አውርቻለሁ ሄለን እንዴት አድርጌ ልናገር እኔ እኮ ቃል በቃል ንገሪ በዛሪ ካዳመጣለሁ ምን አካባቢ ላይ ችግር እንደደረሰ እናውቃለን ኦኬ እንዴት አድርጌ ልናገር ሽሚት አድርግ ቃል በቃል እኔ ያልኩትን ትናገር አንቺ ያልሽንም አይደለም የምናገረው ጃጓር ሚት አድርገልኝ ቃል በቃል ትናገር ሄለን እንዳልናገር ነው እንዳልናገር በቃ አታውሪ ማለት ቤት ያንቺ ነው እንዴ እዚህ ጋር ማለት በቃ አታውሪ ሄለን በቃ አታውሪ እንዴ እዚህ ጋር ያለኩስን ሰዓት ነው የተቀመጥሽው አንድ ጊዜ ቤቲ ሰንደሬላ አሁን ሪከርድ አለኝ አልሻል እሱን አሰሚኝ እኔ ምንም ያወራሁት ነገር የለም እንደሱ አይተዋል አለቀ ይቅርታ ለመሰለሽ አንቺ ልትዩ የፈለግሽው በችግራችን ላይ ሲመሳደቁ ነበር ነው አለ ያንን ቪዲዮ እንስማና እስቲ አንቺ እንዴት እንደተረዳሽውና እኛ እንስማሽ ከዛን አስገባ እኔ ምንም ያወራሁት ነገር የለም ያወሩትን ግን አመጣልሻለሁ ሪከርዱን እንስማና አስገባሻለሁ እሺ ሪከርዱን አስገባኝ ወይኔ አሁንማ እንዴት አወጣለሁ ከላይቭ ላይ ነው እንጂ ማውጣው አሁን እንዴት አመጣለሁ ላሰማሽ እኔ ይሄ ነገር እንደሚመጣብኝ በምን አውቃለሁ እስካይ ቤቲ ላሰማሽ ታውራላልሽ እኮ ልክልሻለሁ ነው ያልኩት ከላይቭ ላይ አውጥቼ ነው ምልክልሽ ከየት አመጣዋለሁ መጡ እና ይዳመጣ ቤቲ ምን መሰለሽ እኔ አላወራውም እኔ ማለሽ ማነው ሄለንዬ ሶሪ ሄለን ይኸውልሽ ጃጓር አትደብቅ ፖለቲ ምን ነበር ስታወሩ እሺ ይኸውልሽ ሄለን ልንገርሽ ሄለንዬ ምን መሰለሽ ሄለን ዮዳብ በዚህ ነገር ፖለቲካ ሰርቶበታል ብዙ ነገር በሰዎች ተሰድቧል የትግራይ ሰውና ትሙት ምናምን ብሎ ብዙ ነገር ሰርቶበታል ይሄን እናቃለን አጋጣሚ ሆኖ እዚህ ቤት ገባ እዚህ ቤት ሲገባ የጠየቁት ጥያቄ አልኩት አንተ በኢትዮጵያዊነት ነው ስታቀነቀን የምናቀው አልኩት ኢትዮጵያዊ ልያልክ ስታወራን የምናቀው ከዚህ በፊት አሁን እነዚህ ሰዎች ተርበዋል ድንገተኛ አደጋ ነው ሰዎች የትግራይ ሰዎች ሊበድሉ ይችላሉ ግለሰቦች ናቸው ግን እነዚህ ሰዎች የበደሉ ስለበደሉክ የትግራይ እናት መራብ አለበት ወይ ብዬ ጠይቄዋለሁ እንዲህ አይነት ሰው የሆነ ቶፒክ ይዞ ይመጣል የሆነ ነገር ይዞ ይመጣል በዛን ጊዜ ልክ እሱን መናገር ይሄ በአደባባይ ነው እሱ የተናገረው ተቆራርጦ በየቦታው አለ ይሄ ሰውዬ ይሄን ይዞ መጣ ሲመጣ ጭቅጭቅ ተነሳ ጭቅጭቅ ሲነሳ ረግጦ ቤቱን ትቶ ወጣ ቤቱን ረግጦ ወጣ እኔ እንደዛ አይደለም እኔ እንድናገር ለኔ ፈቅደሽልኛል አይደል ጃጓር የሚባል ሰውዬ እንዳይገባ ሄለን ልንገርሽ እዚህ ቤት ሄለን አዳምጪኝ ልንገርሽ ይሄ ቤት አንቺ ቤት ነው ቤት ይቆያል
ጃጎር ሰጠዋችሁ ሰላም ሰጠውሽ አይደለ? እሷ ኦልሬዲ ሚዲያ ላይ ሲወራ የነበረ ነገር ስለሆነ ቤቲ የሆነ ውሸት ከተናገረች ህዝብ ሲሰማ ስለነበር እንደሚቃወማት አውቃለሁ። ለዛ እናንተን እንድታወሩ ግን እኔ አንድ ቃል አልተነፈስኩም። ይሄ ይያዝልኝ። አው እናንተን እንድታወሩ አርግቼ እሷን ሚውት ማድረግ ይሄ ድምጽ ማፈን። እሺ ፕሊዝ። እና ግን እኔ የሰራሁት ምንም አይነት ፖለቲካ የለም። እኔ ገብተው እንዳወሩት አንቺ ለምሳሌ ስለኔ ገብተው ያወሩት ወሬ አለ አይደል? ልክ እንደዛ ሁሉ ሲመጣ እኔ ነበርኩ ስቤ ያስገባው። ከዛ ወሬ ሲቀጥሉ ዝም ብዬ አዳመጥኳቸው። እኔ ያደረኩት አንዳችም ስህተት ጥፋት የለብኝም። ቤቱን ለምን ከፈትሽና ለምን እነሱ ተወያዩ ከሆነ አለች ብዬ ነው ጠይቃታለሁ። አንቺ ሚውት አርጊ እኮ ቆይ ልንገርሽ። ቤቱን ከፍተሽ ለምን እነሱ እንዲወያዩ አደረግሽ ከሆነ እንትኗ እሱን መጠየቅ ትችላለች። ነገር ግን እኔ ሰንደሬላ እንዲያቆምና እሷ ቤቲ ትናገራለች። ስሜቷን ትናገርና አንቺ ትቀጥያለሽ። ቤቲ ሄሎ እዛ ቤት ውስጥ የተከናወነ እንጂ ሌላ ታሪክ ውስጥ አትግቢሽ በእናትሽ። እና እኔ እመብርሃንን ማርያምን ነው የምልሽ። እኔ ሌላ ጥላቻም የለኝም። ነገርኩሽ እኮ በጣም የምታሳዝነኝ ሴት ናት። ገባሽ? እስቲል ጌም ስትጫወት ጊፍት እየሰጧ ሰፖርት አደርጋታለሁ ሲኖረኝ ማለት ነው። ታውቃለች። አልሰጠሽኝም። ዝም በይ ሀጂ ናት። እሱ ኦኬ፣ ችግር የለውም። ሄለን ልንገርሽ የሰጠውም እየመጣው ሰጠዋት እያለ መከራዬን የሚያበለኝ እኔ ግን ምንድን ነኝ? ይህ ግድ አንበሳ ማውረድ የለብንም። አሁን ግን ማለት ነው ስለ ትናንቱ ላውራ። ስለ ትናንቱ ልናገር እንዴ? አበባ አንድ አበባ ስለ ትናንቱ ልናገር። በመድኃኒዓለም ስለ ትናንቱ ልናገር እኮ ሰጠዋት አልሽ። የሰጠሽኝን ምን ያህል ሰጠሽኝ? ምን ያህል ሰጠሽኝ? ንገሪኝ። ወይ በእናትሽ ቤት ያልሰጠሻት እንዴ? ለምን ነው የምታሳጡኝ? እሺ አልሰጠሁሽም። ምን ምን ታርጊኝ? እሺ ቀይ ቢጫ ትግሬ ነሽ። እሺ ለምን ፖለቲካ ውስጥ ትከቱኛላችሁ? እነሱ አወሩ አላስገባውሽ ስላላስገባውሽ ታረጊልኝ ማለት ነው። ነው እኔ ላውራ በእናትሽ ኖሮ ምንም አትይም። ነገር ግን እነሱ እየተወያዩ ነበረ። እኔ ግን አንድም ቃል አልተነፈስኩም። ሚውት አድርጊ ነበር ታዝጂ ማለት ረዳውሽ ትያለሽ እንዴ? መቼ ረዳሽኝ? ከሃዲ ነሽ አልሽኝ። ደግሞ አበባ ሰጠሽኝ ማለት ነው። ቆይ ሄለን አንድ ነገር ልንገርሽ። ከዛ በኋላ ይመጡና ረዳዋት ብሎ ያወራሉ። እንዴ ለሰው እኮ ሲሰማ እንዴ ቤተሰቦች የራሱ እኮ በጣም ብዙ ገንዘብ ማገኝ ነው የሚመስላቸው እንዴ። ቤቲ ታዛዝናለች የሚለው ማንም አያሳዝንም። እዚህ ጋር ፖይንትሽን ብቻ ተናገሪ። የትላንት የተሰማሽን ስሜት በማል እንዳታስቆሙኝ። ሄለን አሁን ይሄ ቤት የአንቺ ቤት ነው። ገብቶሻል አይደለ? አንቺ ቤትሽን ስከፍቺ የራስሽ አጀንዳ አለሽ። ባለሽ አጀንዳ ላይ የራስሽን እንትን ከጨርሽ በኋላ ህዝብ አስተያየት እንዲሰጥ ታስገቢያለሽ። የሆነ ህዝብ ላይ ጄኖሳይድ ሲታወጅ ቤቱ ያንቺ ስለሆነ ስለሚያስጠይቅሽ ታስወጫለሽ። ማንንም ቢሆን ያንን ማንም ሰው ያደርጋል በቤቱ ማለት ነው። እሷ ቤት ትናንትና ሲደረግ የነበረ አንዱ እንደውም ኤርትራዊ ነው ሚስቴ የሚላት ማለት ነው። ይራቡ እነዚህ እባቦች። ትግራይን ያመነ ሰው እባብ በኪሱ ይዞ የሚንቀሳቀስ ነው። ቲፒኤልኤፍን ለማስታጠቅ ነው። ለምን አያልቁም? ለምን አትሞትም? የትግራይ እናት ለምን አታልቅም? ሂዶ የሚረዳ ሰው ራሱ ባንዳ ነው ሲባል ነበር። ቤቷ ላይ ሚታርጋ ዮዳብ አለ፣ ኤርትራዊ የሆነ ሚስት የሚላት አለ፣ እነ ዘራ ያዕቆብ ዋና አማራዎች አሉ። በቃ ኮሪና ማለት እንደዚህ ያሉ ሰዎች ነው እሷ ቤት የነበሩት ወይስ እሷ ቤት ውስጥ ነው ሲባል የነበረው? እሷ ቤት ውስጥ ቤቷን ከፍታ እነ ዋና አማራ እነ ዘራ ያዕቆብ የሚባሉ እነ ኢዮዳብ አንድ ኤርትራዊ ትግራይን ያመነ እነዚህ ግብረ ሰደሞች ናቸው። እነሱን ያመነ እባብ በኪሱ ይዞ እንደሚንቀሳቀስ ነው ማለቅ አለባቸው። እግዚአብሔር ነው የምልሽ በህፃናትና በእናቶች ላይ ሄለን እዚህ ጋር ስለ እናትና ስለ ህፃን ገብቶሻል። ይሄ በሰው ቤት ሂዳ ሚዩት አድርጋ ብታዳምጥ እዛ ጋር ምንም እሷን የምቀየማት ምክንያት የለኝም። በራሷ ቤት አስገብታቸው ከዛ በኋላ አንዱ ከመሃል ኤርትራዊ ሚስቴ እሷን የሚላት ሰውዬ ማለት ነው ማለቅ አለባቸው። እነዚህ እባቦች ናቸው ሲል የነበረው አንዱ ከመሃል ይነሳና
በኢትዮጵያ መሀል አንተ አትግባ አንተ ኤርትራዊ ነህ ሲለው ማለት ነው። እርስ በራሳቸው እዛ ሲፋጁ እዮዳብ ወጣ። ከዛ አንድ በአንድ ተነቃቀሉ። ጃጋር መጨረሻ ላይ ነው የገባ። ገባሽ? ከዛ ዘግታ ነው የወጣች። ከዛ እዮዳብን ና ተመለስ ስትለው ነበር። አሪፍ ውይይት ይዛችሁ ነበር። ና ተመለስ፣ እኔ አላስወረኩም፣ ና ገባ እያለችው ነበር። እግዚአብሔርን በስ ልጆቼን ይንሳኝ ሄለን፣ እኔ መጽሐፍ ቅዱስ ቪዲዮ ከፍቼ እየመለድሻለሁ። ልጆቼን ይንሳኝ። እናቶቼ ናቸው፣ ህፃናቶች ልጆች ናቸው። ልጆቻችን አይተሻል፣ ያየሽውን ባይንሽ አይተሻል። በነዛ ላይ ፖለቲካ ሲሰራ በራሷ ቤት እኔ በቤቴ ገቡ ተወያዩ አለች። እኔ ምንም አልተናገርኩም። እንዲናገሩ ቤቷ ላይ እኮ ጆኖሳይድ እንዲታወጅ በህዝብ ላይ አድርጋለች። ያማል። እዚህ ጋር ወጥታ የትኛውን ህዝብ ነው ቸገረኝ ብላ ገንዘብ የምትለምነው? የትኛውን ህዝብ ነው ገንዘብ የምትጠይቀው? እነ ዮዳብ እነ ዘርዓ ያዕቆብን አስገብታ ህዝብ ላይ ጆኖሳይድ እያሳወጅ በራሷ ቤት የትኛውን ህዝብ ነው ገንዘብ የምትጠይቀው? እሷ በህፃንና በእናቶች ላይ ተራብኩ በሚሉ ህዝብን እየተሳደው እየተሳለቁ ሰው የቆመ የመሰለው በወደቀ ላይ ሲሳለቁ በነዛ ላይ ፖለቲካ እያሰራች በቤቷ የትኛውን ህዝብ ነው እርዱኝ ብላ የመጣችው? አሁንም ትናንትና በቤት ያደረግሽው ነገር ትክክል አይደለም። ይለቁ እነዚህ እባቦች እየተባለ አለባቸው። የትግራይ ህዝብ እናቶች መሞት አለባቸው። አንድ ሰው ገንዘብ ሂዳችሁ እንዳሰጡ እየተባለ እኔ ማን ምን እንደሆነ ምን አውቃለሁ? በእኔ ቤት እንደዛ ተብሏል። ሰሊና ታውቂያለሽ፣ እኔ የግል ችግር ካንቺ ጋር በእኔ ቤት እንደዛ እንዲባል ተደርጓል። እስቲ ስለምን ነበር ሲወያዩ ነበር ትናንት? እነ ዘርዓ ያዕቆብ እነ እዮዳብ እኮ ይፈጁ ምናምን ተብሏል። እነሱ ይለቁ ምናምን ተብሏል። አየሽ አንቺ እስቲ ማለት ነው ላመጣ ነው ማን እኮ አምጪ። እኔ እዚህ ጋር እኔ ነገርኩሽ በቪዲዮ ወጥቼ እኔ ልጆችን ይሳይ መጽሐፍ ቅዱስ መጥቼ እመላለሁ። እንደ ቪዲዮ ይምጣ መማል ምን አስፈለገ? ቪዲዮ ታውቃለህ ማለት ነው። አትናገሪ ሪከርድ አለኝ አወጣለሁ ብለሽ እኮ ከዛ በኋላ ማውጣት አልችልም የለኝም ልትልሻለሁ ነው። ለምን እንደኔ ለብቻ ትልኪያለሽ? እዚህ ጋር 2500 ሰው እየሰማ ነው። ህዝብ መስማት ፈልገ። እሺ በቃ አይረዱኝም። እንኳን ደስ አለሽ። እኔ ምንም ከዚህ በላይ ካለኝ ብለሽ ራበኝ ትያለሽ። ኢትዮጵያ ቁጭ ብለው በጦርነት የተጎዳና ውሃና ምግብ ያጣ ህፃናት ላይ ቤት ሲሳለቁ ነበር። በቤት ስለምትፈልጊ ነው። ካልፈለግሽ እኮ የማትፈልጊ ከሆነ ፖለቲካ ነጻዎች ከህዝብ ጋር መኖር የምትፈልጊ ከሆነ እነ ዮዳብ እነ ዘርዓ ያዕቆብ ያንን በአንቺ ቤት ሲያካሂዱ እኮ ማውራት ትችያለሽ። ቤት እኮ የራስ ቤት ነው። አንቺ በእነሱ ቤት እኮ እኔ ስለምን እንደሚያወሩ ምን አውቃለሁ? ቤት እንኳን ቢሆን እኔ ከፖለቲካ ንጹህ ኮንኩኝ ስለምን እንደሚያወሩ አንቺ ግን በራስሽ ቤት ነው ጆኖሳይድ በህዝባችን ላይ ስታሳውጂ ነበረ። በህዝብ ላይ ጆኖሳይድ ሲታወጅ ነበረ ባንቺ ቤት ነው። እኔ አላሳወሽኩ። ባንቺ ቤት ነው። በህፃን ላይ በእናት ላይ አሳወጀሽ ማለት ነው። በቪዲዮ ግቢና እንዳትስ ማይ በእናት ላይ ነው ጆኖሳይድ ስታሳውጂ ነበረ። እኔ ምን አታገለኝ? ዝም ብልስ ገብቶሻል? ከታች ምን አታገለኝ? ዝም ብልስ ወደ 2700 ሰዎች ነበሩ። ከዛ በኋላ እዮዳብ ሲወጣ እነ ዘርዓ ያዕቆብ ተከትሎት እዮዳብ ቤት ሄዱ። እዮዳብን አስገብታ እንደውም ህዝብን ራሱ ክፉ ለማስባል ለእዮዳብ ጌም ስትጫወት ጊፍት አንበሳ ሰጠሽ ተብዬ አልኩኝ ብላ ስትለው እዚህ ጋር አይ አንቺ እኮ የሰጠሽኝ ይሄንን አንበሳ አይደለም ብሎ አላት ማለት ነው። የሚገርምሽ ነገር እኔ ስለዛ ሳይሆን ከህዝቤ ላይ ግን ውረጅ። ከተራበ ህዝብ በወደቀ ህዝብ ላይ ማለት ነው በሰዎች ለመወደድ ብለሽ በነ ዮዳብ እወደዳለሁ ብለሽ በህዝብ ላይ ፖለቲካ በቤትሽ አስገብተሽ የሰራሽው ማለት ነው እራስሽ ጆኖሳይድ አድርገሻል። ትናንትና ገብቶሻል። እነሱ አብደዋል። ሲፈልጉ በሚፈልጉት ማሊያ የሄዱ ህዝብን ይሳደባሉ፣ ህዝብን ያዋርዳሉ። ሰሞኑን ያየነው እናት ናት ውሃ ጠማኛለች፣ እናት ናት መድኃኒት አጣው ያለች እናት። ህፃናቶች ናቸው ውሃ አጣን ያሉት በህፃናቶች ላይ ነው፣ በእናቶች ላይ። ባንቺ ቤት ጆኖሳይድ ሲታወጅ ኖ እኔ ከህዝብ ጋር ነው የምኖረው፣ በእኔ ቤት ይሄ ነገር መወራት የለበትም ብለሽ ማስወጣት ትችይ ነበር። ኤርትራ ያስገብተሽ እዮዳብ ዘርዓ ያዕቆብ ገስ ሙሉ ነው
እነሱ ከወጡ በኋላ ነው ጃጓር የገባና ከዛ በኋላ እንደም ቃል በቃል ጃጓር እነግርሃለሁ ዛሬ ቀኑ በጣም ደስ ሲል ነበር ደስ ብሎኛል ብላ ዘግታ ይወጣች ከታች ማለት ነው። ሄለን አስገቢም ብዬ ከሺ ጊዜ በላይ ጽፌያለሁ። ፈልገሽ ነው ወይስ ለምን እነዚህን ሰዎች አታስወጭም? በቤታቸው ሂዶ ያወሩ። ምክንያቱም በቤቱ እኮ እሷ ቤት ባያወራ በቤቱ ላይ በእኛ ላይ ሲዘፍን በህፃናቶች በእናቶች ላይ ይለቁ እያለ በቤቱ ሲያውጅ ነበር። የመጀመሪያ እሷ ቤት ላይ አይደለም ይህ ነገር የተደረገ፣ ግን ቤቷ ላይ እሷ ደግማ እሷ የእሱ ተባባሪ ሁና ህዝብ ላይ ጆኖሳይድ ሲታወጅ እናት ላይ ያሁላ ሲደረግ እንደ ሰው ያማል። እኔ እናት ነኝ። እዛ ጋር ውሃ ያጡ ዳቦ ያጡ ህፃናቶች ልጆች አሉ። ህፃናቶች ላይ ጆኖሳይድ ሲታወጅ እነሱን ያመነ እባብ በኪስ ያዘ ነው ማለቅ አለባቸው መጥፋት አለባቸው ቃል በቃል እሷ ቤት ውስጥ ሲባል አላስወጣቻቸውም። ቅድም በጌም ገብተሽ ነበር እየጻፍኩልሽ ነበር ጠይቂያት ብዬ እስቲል ቤትሽ እንዲህ እንደምትመጣ አላወኩም ነበር። ማር ምን ነው የምለው በጣም ነበር እንትን ያለኝ ማለት ነው። ህዝብን እኔ አጣው ቸገረኝ ራበኝ ብዬ ህዝብን እርዱኝ ብሎ የሚለምን ሰው እንዴት ነው ህዝብ ላይ ህፃናት ላይ እናት እንደዛ አጥንቷ ወጥቶ ቆዳዋ ደርቆ እናት ላይ በቤቷ ጆኖሳይድ ሲታወጅና ፖለቲካ ሲሰራ እንዴት አስችሏት ነው እነሱን አስገብታ መጨረሻ ላይ እኮ ነቅሎ እሱ ሲወጣ እንኳን እዮዳብ እርስ በራሳቸው ሲጣሉ የተጣሉትም አንዱ ነው ገብቶ ማለት ነው። አንተ ኤርትራዊና አንድ ኤርትራዊ ነበር በኢትዮጵያኖች መሀል አይገባህም ሲለው እርስ በራሳቸው ሲነቋቆሩ ማለት ነው። ከዛ እሱ ሲወጣ እንኳን ለምን ወጣን ያላስወረድኩም እዮዳብ ናገባ ጥሩ ውይይት ነበር ነው ያለችው ቃል በቃል እኔ ልሳኔን ይዝጋው። ለዛ የትኛውን ህዝብ ነው ራበኝ ብለሽ የምትጠይቂ? አሜሪካን ሀገር ላይ ጤና አለሽ ጉልበት አለሽ ሰርተሽ መብላት የምትችይ ሰው ነሽ ያንግ ነሽ። የትኛውን ህዝብ ነው ጠማኝ ብለሽ አንቺ የምትጠይቂ? የተጠሙት ላይማ ስትሳለቂባቸው ነበር በቤትሽ። ህፃናቶች በጦርነት የተጎዳ ውሃቶ የተጠማ ህዝብ ላይ የተራበ ሰው እንዴት የሰው ራብ አይገባውም? ተቸግሮ እዚህ ፊት ለፊት ላይ አንቺ እኮ ቤትሽን ከፍተሽ እነ መማር ተናገሩኝ እነ ሀቢባ ተናገሩኝ እንደገና ቤቴን ከፍቼ ሁሉ ሰው ተናገሩኝ ብለሽ ሁሉን ነገር ትማረር ያለሽ አይደለ? እስቲል እንኳን እንርዳሽ እንደ ጃጋር በባለፈው ልርዳሽ ምንድነው ብለው ሲጠይቁሽ እኮ መጀመሪያ አንተ እኔን ማክበር አለበት ሊረዳሽ እኔን ማክበር አለበት እኔን በክብር ማናገር አለበት ስትዩ ነበር አይደል? እንዴት ነው የህፃናቶች ራብና ጥማት ያልገባሽን አንቺ ቤትሽ ውስጥ ይለቁ እነዚህ እባቦች ሲባል እንዴት አስችሎሽ ሰማሽ? በራስሽ ቤት እኮ ነው። እኔ በእነሱ ቤት ሂደሽ ቢሆን ምንም እዚህ ጋራ ሄሉ ጠይቂያት ይሄ ነገር ትክክል አይደለም ብዬ አልጠይቅሽም። ገባሽ? እስቲል በቤታቸው እንኳን ቢሆን ማለት ነው እንደዚህ አይነት ነገር ሲወራ እኔ ከህዝብ ጋር መኖርን የምትፈልጊ ከሆነ ከብሔርም ከሃይማኖትም ከፖለቲካ ነፃ ከሆች ጥለሽ ትወጪ ነበር። ገባሽ? አንቺ ግን የሚፈለገው እዮዳብ የሚባል ፌመስ መስሎሽ አፉን ሲከፍት ሲሳደብ የታወቀ ሰውዬ ፌመስ መስሎሽ በሱ ለመወደድ የትግራይን ህዝብ ህፃናቶችን ስታሰድብ ነበረ። እዚህ ጋር በሁላችንም ላይ ነው፣ እዛ ጋር ማለት ነው ሁሉም ላይ ነው። እዮዳብ ያን ሁላ ሲያደርግ የነበረ በሁሉም ላይ ነው። ሁሉም እንዲረዳ እሱ ቤቱን የእሱን መሳዮች ሰብስቦ ሲያለቅስ ነበር። የእሱን መሳዮች ሰብስቦ ድንኳን ጥሎ እየየ ሲል ነበር። በጣም መልካም ሰዎች አሉ። እናቶች ግን ማለት ነው ሰው ካለው ነገር ላይ ቀንሶ አግዟል። እሱ ድንኳኑን ጥሎ ያለቅሳል፣ ህዝብ ግን ደርሶላቸዋል። በጣም ብዙ ደጋግ ሰዎች ስላሉ ማለት ነው። ለዛ እኔ እቺ ሴት ያንገናት አሜሪካን ሀገር ላይ ነው ያለችው። ሰርታ መብላት አለባት። ሰርታ የትኛውን ህዝብን አንቺ እርዳታ የምትጠይቂ? አንድ እኮ ህዝብ የምትጠይቂ እኮ እርዳታ ማለት ነው ተራበ የተባለ ደብረ ብርሃን ላይ ያሉ የአማራ እናቶች ህፃናትን ይዞ የተቀመጡ አሉ። ተራበ የተባለ
የትግራይ ህፃናት እናትን ይዘው የተቀመጡ አሉ። ቤቲ ማለት የተሳለሽ እዚህ ጋር እኛን አማራ መስላ ኦሮሞ ስትሳደብ የነበረች ልጅ ነች። ራሷን አሁን ጻድቅ እንድንረዳሽ ትፈልጊያለሽ ወይ? አማራ መስላ ኦሮሞ ስትራገጥ የነበረች ልጅ ነች። ቤቴሌም ማለት አሁን ደግሞ ተገልብጣ ብላ ትግሬ ነኝ ብላ አማራን ስትራገጥ መብላት አለ። ሌላው ስትና እኔ ሪከርድ አሰማለሁ፣ ችግር የለውም። ትጨርስና እድሉን ለኔ ስጭኝ። ሄሉ ቤቴሌም ማለት ነው ታውቃታለህ። ማረግ ቤት እየገባች ኦሮሞን ጋላ እያለች ስትሳደብ የነበረች ሴት ዛሬ ጻድቅ መስላ ሪከርዱን አምጣና አሰማ። አማራን ፋኖ አምጣና አሰማ። ችግር የለውም። አገሻለሁ ማንን አንቺ ጻድቅ ሆነሽ ታውሪያለሽ? ካንቺ በላይ ካንሰር አለ ማለት ካንቺ በላይ የኦሮሞን ህዝብ ተራገጣለ። ካንቺ በላይ የአማራን ህዝብ ተራገጣለ። ከነዘራ አንቺ ደግሞ ታወሪያለሽ። ከነዮዳብ ጋር ሆኖ ጄኖሳይድ ሲያውድ በህዝብ ላይ የነበረ እዮዳብ በመንጣሙ ካንቺ በላይ እዮዳብ እኮ ምንም አላለም። እናንተ ሲደግፍ ነበር። እኔ ሄሉ ልክልሻለሁ። እች እኮ መርዝ ነች። አማራ መስላ እኔ ለረጅም ጊዜ ነው የማውቃት። ማዕረግ ቤት እየገባች አማራ መስላ ኦሮሞ ስትሳደብ የነበረ ጋላ ምናምን እያለች ስትሳደብ የነበረ አማራ ነው ኦሮሞ የነበረች መርዝ አሮጊት እኮ ነች። ሆነች ትጫወቻለሽ። ቆይ ተጨርስና ሄዱ እድል ስጭኝ። ቀጥይ። አሁን አንቺ መርዝ የመርዝ ዘር አየሽ የመርዝ ዘር አየሽ። አብ ካላውን አሰማኝ በእናትህ ሄሉዬ ልንገርሽ፣ እኔ አለውኝ አልወጣም። አሰማውጣና ማለት ነው። የመጀመሪያ ሄለ ልንገርሽ እየተናገረው ሰጥተሻል። እናውራኛ ሄሉ ያለሽ እዚህ ጋር ማለት ነው ብልጽግና መቃወምና የተራበ ህፃናትና እናቶች ላይ መቀለድ ጄኖሳይድ ማወጅ የተለያየ ነው። የስ ማለት ነው። እኔ ባለቤት የኦሮሞ ምን አይነት ልጅ ማለት ነው። ሪከርዱን አውጣን በእናትህ አውጣና አሰማ። እዚህ ጋር ብልጽግና ማለት ነው። ብልጽግና አብይ አህመድ ሲከሰስ ኦሮሞ ስለሆነ ነው ብላችሁ ቀሚስ ገልባችሁ የምታስከቡት ከሆነ በነገራችን ላይ ስለ ሰላም እያወራን ነበረ። ይሄን ሰሞን ለደረሰው ለእናቶቻችን ላይ ችግር ላይ ሲያላግጡ ቁጭ ብላ ተመችቶኛል ኑ ተመለሱ አለች ነው። ይሄ ነው ፖይንቱ። 4 ነጥብ። ብልጽግና ብልግና ብርግድና ምናምን ሌላ ፖለቲካ ውስጥ መግባት አንፈልግም። ፖለቲካ ደግሞ አላደረኩም። ፖለቲካ ካወራን እኛም የምናወራው ነገር ብዙ ስላለን ማለት ነው። አዎ እንደዛ ካደረግሽ ወደፊት አታድርጊ። ይቅርታ ጠይቂ። በቤት ስለተወራ አጀንዳውን ወደ ፖለቲካ ባይገባ ጥሩ ነው። አንቺ ቤት ላይ አሁን ወደ ፖለቲካ እንደማመጥ አንዴ ልናገር። ቆይ አንዴ ሄሉዬ አሁን ስለ ቤት ስለተናገረችው አዎ አንድ ሰው አንድ የተራበች እናት ላይ በየትኛውም በኩል ማዘን ያለባት ምንም ትሁን ምንም። ምክንያቱም ያቺ እናት ላይ ከፈረድኩባት ጊዜ ይቆያል እንጂ ረሃቡ እኔ እናትም ላይ ይመጣል። ግን ቤት የምትባለው ስለ ትግራይ እናት እንትና ተሳደበች ብላ ሳንደሬላ ተሳደበች ብላ መታ ተከራከረች አይደለ? ጥሩ አይደለም ብላ እሷ የአማራን እናት ቦምባስቲክ ቤት እዚህ ልጠቀመው የማልፈልገውን ቃላት እየተጠቀመች ነበረ ስትሳደብ የነበረው። ሁለቱም ያማሉ፣ ሁለቱም ህመም ናቸው። የትግራይ እናት ረሃብ ላይ መቀለድም የአማራም እናት ሸርሙጣ ነች እያለች አረ ማትጠቀመው ቃላት የላትም ነበረ። ከዛ በፊት ደግሞ አማራ ነኝ ፋኖ ነኝ ብላ የኦሮሞን ህዝብ ስንት ቃል እየተጠቀመች ስትሳደብ የነበረች ነች። ሶስቱም ያማቸዋል። የሶስቱም እናት ሲነኩ አየሽ ህመማውን ገባሽ አይደል ቤቲ? የአማራውንም እናት የኦሮሞውም እናት ስትሳደቢ ልጆቹ እንዳንቺ ያማቸው ነበር። ልክ ትላንትና እነ ሰንደሬላ የትግራይ እናት ላይ እንዳላጋጡት ሁሉ ይኸውልሽ ህመሙ ሁሉም ጋር አለ። አሁን አንቺ ጻድቅ ሆነሽ ሌላውን ለመክሰስ አትምጪ። ትላንትን ዞር ብለሽ አስቢ። ቦምባስቲክ ቤት ምን ስትያት እንደነበር የአማራን እናት። አሁን ወደ ፖለቲካ አትውሰዱት። ወደ እንትና ጋ ነው ሄሉዬ። አሁን ወደ ፖለቲካ እንዳይወስዱት። አበሻዊ አንድ ነገር ልናገርና ሊሉጣ ሄሉ እኔ ሙሉ መረጃውን እልክልሻለሁ። እቺ ሴት ማለት ቤቲ ማለት ረጅም ጊዜ የምናውቃት ማዕረግ ቤት ምናምን እናስገባት ነበረ። እኔ አማራ ነኝ አላፍርበትም። የአማራ ፖለቲከኛ ነኝ። ድብን ያልኩ አማራ ነኝ። ግን እሷ ግን አማራ መስላ ከትግራይ